በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘጸአት ምዕራፍ 31 ደብተራ ኦሪትን የሰሩ ባስልኤልና ኤልያብ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ከይሁዳ ነገድ የሚሆን የሆድ የልጅ ልጅ የኦር ልጅ ባስልዮንን በስሙ ጠርቸዋለሁ። በሥራ ሁሉ ያስተውል ዘንድ በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላውበት። የአናጺዎች አለቃ ይሆን ዘንድ ወርቅና ብርን ነሐስንም ብጫና ሰማያዊ እጥፍ ሆኖ የተፈተለ ነጭና ቀይ ሐምርን ይሰራ ዘንድ በሥራው ሁሉ የሚያደርገውን የድንጋይ ማለዘብን ከእንጨትም የሚጠርበውን ሥራ ዘንድ እኔም እነሆ ከዳን ነገድ የሚሆን የአሂሳሚክ ልጅ ኤልያብ ሰጠው። ያዘዘውን ሁሉ ያደርጉ ዘንድ በልባቸው ጥበበኞች ለሆኑት ሁሉ እውቀትን ሰጠው። የምስክሩን ድንኳን የቃል ኪዳኑንም ታቦት በእርሱ ላይ ያለውንም የስርየት መክደኛውን የድንኳኑን ዕቃ ሁሉ የዕጣን መሰዊያውን ገበታም ዕቃውንም ከዕቃው ሁሉ የነጻውን መቅረዝም ለሚቃጠል መስዋዕት የሚሆን መሰዊያ ዕቃውንም ሁሉ የመታጠቢያውንም ስህን መቀመጫውንም በክህነት እኔን የሚያገለግሉትን የካህኑ የአሮን ልብስ ተክህኖ የልጆቹን ልብስ የሚቀቡትን የቅብዓቶች ዘይት ለመቅደሱ የሚያጥኑትን ዕጣን እንዳዘዝኩት ሁሉ ያድርጉ። የሰንበት ሕግ። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ ዘንድ ለልጅ ልጃችሁ ምልክት ነውና ሰንበቴን ፈጽሞ ጠብቁ። ለእናንተ በእግዚአብሔር የተቀደሰች ናትና ሰንበቴን ጠብቁ። የሚያረክሳት ሰው ሁሉ ፍጹም ይገደል። ስራንም በእርሷ የሰራ ሰው ሁሉ ያቺ ነፍስ ከሕዝቧ መካከል ተለይታ ትጥፋ። 6 ቀን ስራህን ስራ፣ 7ኛዋ ቀን ግን ለእግዚአብሔር የተቀደሰች የእረፍት ሰንበት ናት። በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደል። የእስራኤል ልጆችም ለልጅ ልጆች ለዘላለም ቃል ኪዳን እረፍት ያደርጉ ዘንድ ሰንበትን ይጠብቁ። እግዚአብሔርም ሰማይና ምድርን በ6 ቀን ስለፈጠረ በ7ኛውም ቀን ስራውን ፈጽሞ ስላረፈ በእኔና በእስራኤል ልጆችም ዘንድ የዘላለም ምልክት ነው። እግዚአብሔር ከእርሱ ጋር በሲና ተራራ የተናገረውን በፈጸመ ጊዜ ሁለቱን የምስክር ጽላት በእግዚአብሔር ጣት የተጻፈችውን የድንጋይ ጽላት ለሙሴ ሰጠው። ምዕራፍ 32 የወርቅ ጥጃው ምስል። ሕዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰበሰቡ። ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄድ አማልክት ስራልን አሉት። አሮንም በሚስቶቻችሁና በሴት ልጆቻችሁ ጆሮ ያለውን የወርቅ ጌጦች አምጡልኝ አላቸው። ሕዝቡ ሁሉ በጆሮቻቸው ያለውን የወርቁን ጌጦች ወደ አሮን አመጡለት። ከእጆቹም ተቀበለ፣ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃ አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጣው አማልክት ናቸው አላቸው። አሮንም ባየው ጊዜ መሰዊያውን በፊቱ ሰራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። አሮንም በነጋው ማልዶ ተነሳ፣ የሚቃጠል መስዋዕትንም ሰዋ፣ የደህንነት መስዋዕትንም አቀረበ። ሕዝቡ ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። እግዚአብሔርም ሙሴን ተናገረው እንዲህም አለው፣ ከግብፅ ምድር ያወጣቸው ሕዝብህ በድለዋልና ሂድ፣ ፈጥነህ ውረድ። ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ የጥጃ ምስልም ለራሳቸው አረጉ፣ ሰገዱለት፣ ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸውን? አሉ። አሁንም ተቆጥቼ አጠፋቸው ዘንድ ተወኝ፣ አንተንም ለታላቅ ሕዝብ አደርግሃለሁ።
ሙሴ በእግዚአብሔር በአምላኩ ፊት ጸለየ አለ። አቤቱ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣኸው በሕዝብ ላይ ለምን ተቆጣህ? ግብፃውያን በተራራ መካከል ሊገድላቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለሕዝቡም በክፋታቸው ላይ እራራ። ዘራቸውን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገረዋትን ምድር ሁሉ ለዘራችሁ እሰጣችኋለሁ፣ ለዘላለም የሚወርሷታል ብለህ በራስህ የማልካቸው ባሪያዎችህን አስብ። አብርሃምና ይስሐቅን ያዕቆብን አስብ። እግዚአብሔር በሕዝቡ ላይ ሊያደርገው ስላሰበው ክፋት ይቅር አለ። ሙሴ ተመለሰ፣ ሁለቱንም የምስክር ጽላት በእጁ ይዞ ከተራራው ወረደ። የድንጋዩንም ጽላት በዚህና በዚያ የሁለት ወገን ተጽፎባቸው ነበር። ጽላቱ የእግዚአብሔር ሥራ ነበሩ። ጽሑፉም በጽላቱ ላይ የተቀረጸባቸው የእግዚአብሔር ጽሑፍ ነበረ። ኢያሱ ሲጮህ የሕዝቡን ድምፅ ሰምቶ ሙሴን የሰልፍ ድምፅ በሰፈሩ ውስጥ አለ አለው። ሙሴ ይህ የድል ነሺዎች ወይም የድል ተነሺዎች ድምፅ አይደለም፣ ነገር ግን የወይን ስካር ድምፅ እሰማለሁ አለው። እንዲህም ሆነ፣ ወደ ሰፈሩ ሲቀርቡ ጥጃውንም ዘፈኑንም አየ። የሙሴ ቁጣ ተቃጠለ። እነዚያም ሁለቱን ጽላት ከእጁ ጥሎ ከተራራው በታች ሰበራቸው። የሰሩትንም ጥጃ ወስዶ በእሳት አቃጠለው፣ ፈጨውም፣ አደቀቀው፣ በውሃ ላይም በተነው፣ ለእስራኤል ልጆች አጠጣቸው። ሙሴ አሮንን ይህን ታላቅ ኃጢአት ታመጣብን ዘንድ ይህ ሕዝብ ምን አደረገህ? አለው። አሮንም እንዲህ አለ፣ ጌታ ሆይ በእኔ ላይ አትቆጣ፣ የዚህን ሕዝብ ጠባይ አንተ ታውቃለህ። እነርሱ ይሄ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታችን የሚሄድ አማልክት ስራልን አሉኝ። እኔም ከእናንተ ወርቅ ያለው ሰው ያምጣልኝ አልኳቸው። ሰጡኝም፣ በእሳት ላይም ጣልኩት። ይሄም ጥጃ ወጣ። ሙሴ በጠላቶቻችሁ ፊት እንዲነወር አሮን ስድ ለቃችሁታል። ሕዝቡ ስድ እንደተለቀቀ ባየ ጊዜ ሙሴ ከሰፈሩ ደጅ ቆሞ የእግዚአብሔርን ወገን የሆነ ወደ እኔ ይምጣ አለ። የሌዊ ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እያንዳንዱ ሰይፍን በወገቡ ላይ ይታጠቅ። ሂዱና በሰፈሩ ውስጥ ከበር እስከ በር ተመላለሱ። እያንዳንዱ ወንድሙን፣ እያንዳንዱ ጎረቤቱን፣ እያንዳንዱ የቅርቡን ይግደል አላቸው። የሌዊ ልጆች ሙሴ እንዳላደረጉ በዚያን ቀን ከሕዝቡ 3000 ሰዎች ሞቱ። ሙሴ ዛሬ በረከትን እንዲያወርድላችሁ ከእናንተ እያንዳንዱ ከልጁና ከወንድሙ የተነሳ እግዚአብሔርን በእጃችሁ ደስ አሰኛችሁት አላቸው። በነገው ሙሴ ለሕዝቡ እናንተ ታላቅ በደል ሰርታችኋል፣ አሁንም አስተሰርይላችሁ ዘንድ ወደ እግዚአብሔር እወጣለሁ አላቸው። ሙሴ ወደ እግዚአብሔር ተመለሰ። ጌታ ሆይ እለምንሃለሁ፣ እኒህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸው የወርቅ አማልክት አድርገዋል። አሁንም ይህ ኃጢአታቸው ይቅር ትላቸው ዘንድ ይቅር በላቸው፣ ያለዚያ ግን ካጸፋቸው ከጻፈው መጽሐፍ ደምስሰኝ አለ። እግዚአብሔርም ሙሴን በፊቴ የበደሉትን እርሱን ከመጽሐፍ እደመስሰዋለሁ። አሁን ሂድ፣ ይህ ሕዝብ ወደ ነገረው ቦታ ምራ። እነሆ መልአኬ በፊት ይሄዳል፣ ነገር ግን በምጎበኝበት ቀን ኃጢአታቸው አመጣባቸዋለሁ አለው። አሮን የሰራውንም ጥጃ ስለሰሩ እግዚአብሔር ሕዝቡን ቀጸፈ።